ጤና ይስጥልን እንደምን ከረማችሁ ክቡራትና ክቡራን የጠይም ብዕራችን ተከታታይ ታዳሚዎቻችን ጠይም ብዕራችን ተጀምሯል። በዛሬው የጠይም ፕሮግራሜ ላነሳላችሁ የወደድኩት አነጋጋሪው ኤለን መስክ ማን ነው ከሚለው ተነስተን በአሜሪካ ፖለቲካ ውስጥ የነበረውን ተጽዕኖ የሀብት መጠኑንና ስላከናወናቸው እያከናወነ ስላለው በርከት ያሉ ሀሳቦች እናጋራለን። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ ትወዳጁን እንደዚሁም ደግሞ አብራችሁን ትሆኑ ዘንድ ጠይቃለሁ። ብዕር ከሰይፍ ይልቃል። ድሮ የቢል ጌት ዘመን ነበረ። አሁን ደግሞ የኤሎን ዘመን። ለኤሎን መስክ የምድር መስክ ጠባዋለች። ወደ ህዋ ያማትር ጀምሯል። ማማተር ብቻ ሳይሆን የህዋ ታክሲን ፈጥሯል። አንድ ቀን የሰው ልጅ ወደ ህዋ፣ ወደ ጠፈር፣ ወደ ሌሎች ፕላኔቶች ሄዶ እዚያ መኖር መጀመር እንዳለበትም ያውጠነጥናል። መስክ ያሰበውን ሁሉ ሲያሳካ የኖረ የተግባር ሰው ነው። በጤናው እንዳንል እሱ የሚያስበው ሁሉ ከአእምሮ በላይ ነው። ዝም ብለን ታሪኩን ብንቀጥል ነው የሚሻለን። የትዊተር ግዢ ሂደቱ ራሱ አስደናቂ ነው። የትዊተርን 9% ድርሻ ገዛ ተባለ። ብዙም ሳይቆይ ትዊተርን ግን የሰው ድምጽ ሳንሱር ያደርጋል ሲል ተቸ። ገዝቼ ልቀይረው እንዴ ሲልም ቀለደ። ዓለም በቀልዱ ስቆ ሳይጨርስ በሳምንቱ $43 ቢሊዮን አቀረበ። ኤሎን አፍሪካዊ ነው? የሁሉም ጥያቄ ነበር። በጀግና የማይሻማ የለም። ፑሽኪን የኛ ነው እንላለን፣ የመኔዎች ሳባ የኛ ነው ይላሉ። አፍሪካውያንም በኤሎን መስክ ለመኩራት ይዳዳቸዋል። መስክ የተወለደው በማዲባ ሀገር ስለሆነ ነው። እዚያች ወረድ ብሎ ፕሪቶሪያ ደቡብ አፍሪካ ነው ውልደቱ። በነ ኦሊቨር ታምቦ ሀገር፣ በነ ዴዝዴሞንድ ቱቱ ሀገር፣ ከነ ኔልሰን ማንዴላ ምድር ነው የተገኘው። መስክ ከነጭ ደቡብ አፍሪካዊ አባቱና ደቡብ አፍሪካዊ ካናዳዊ እናቱ። ልጅነቱ ምን ይመስል ነበር ብለን ብናይ ያው ምንም ነው። ምክንያቱም ያው የአንድ ነጭ ደቡብ አፍሪካዊ ልጅነትን ያሳለፈው። እርግጥ ገና በ10 ዓመቱ ከኮምፒውተር ጋር የሙጥኝ ብሎ ነበር። በ12 ዓመቱ የሆነች ትንሽ የኮምፒውተር ጌም ፈጥሮም ነበር። ኋላ ላይ $500 ሸጣት። ከዚያ በፊት ደግሞ በየሰፈሩ ጀላቲን እንደሚሸጡ ልጆች እሱም ከወንድሞቹ ጋር ቤት ለቤት እያንኳኳ ቸኮሌት ይሸጥ እንደነበረ የልጅነት ታሪኩ ይናገራል። ቢዝነስ የዘለቀው ያን ጊዜ መሆንም እንደነበር ለማንሳት እንወዳለን። እናቱ ነጭ ካናዳዊ ናት። ሞዴል ሜይ ትባላለች። አባቱ ነጭ ደቡብ አፍሪካዊ እሳት የላሰ ነጋዴ። ተራ ነጋዴ አይደለም ታዲያ፣ ምጡቅ አእምሮ የነበረው ነጋዴ እንጂ። በዚያ ላይ የኤሌክትሮ ሜካኒካል መሐንዲስ፣ መርከበኛና ፓይለትም ነበረ። ስሙ ኤርኦል መስክ ይባላል። መስክ እንደሚለው አባቱ የኩይ ባህሪያት ሁሉ ወደብ ነው። በተለይም እናቱ ለብዙ ስቃይ ዳርጓታልና። አባቱና እናቱ ሲለያዩ ታናሽ ወንድሙና እህቱ ወደ እናታቸው አዘነበሉ። እሱ የቦር ልጅ እንደመሆኑ መጠን ለአባቱ አደላ። በኋላ ግን በውሳኔው ተጸጸተ። አባቴን በክፋት የሚያህለው የለም፣ አእምሮ ምጡቅና የክፋት መሐንዲስ ነበር ይላል። ከአባቱ ጋር ጥሩ ጊዜም አላሳለፈም። በ17 ዓመቱ ወደ እናቱ ሄደ፣ ወደ ካናዳ። አባቱ እንዲህም አለው፣ በ3 ወርህ ተንከራተህ ተመልሰህ ትመጣለህ፣ ወይ ደግሞ እንደተንከራተትክ ትቀራለህ። ኤሎን መስክ ግን በካናዳ ኩዊንስ ዩኒቨርሲቲ ትምህርቱን ቀጠለ። ከዚያ ደግሞ ወደ አሜሪካ ገባ። ከካናዳ በዝውውር ወደ ፔንሲልቬኒያ ዩኒቨርሲቲ ተሻገረ። በዚያም 2 ዲግሪን ሰራ፣ አንድ በፊዚክስ ሌላ ደግሞ በቢዝነስ። የሁለቱ ዲግሪዎች ጥምረት አሁንም ድረስ ኤሎንን መስክን ይከታተሉታል። በፊዚክስ እውቀቱ የፈጠራ ልህቀቱን ያሳየናል። በቢዝነስ ዲግሪው ደግሞ ይነግዳል፣ ይበለጽጋል። በትክክልም ኤሎን መስክ ዲግሪዎች የሚመስል ሰው ነው። እድሜው 24 ሲደርስ ደግሞ ወደ ካሊፎርኒያ መጣ። ሳት ብሎት በስታንፈርድ ዩኒቨርሲቲ ፒኤችዲ በአፕላይድ ፊዚክስ ለመማር ተመዘገበ። ከዚያ ግን ምን እንደነካው አይታወቅም። ወዲያው ጥሎት ወጣ፣ አልተመለሰም። ከዩኒቨርሲቲ ጥለው የሚወጡ ሰዎች የሚሳካላቸው ግን ለምን ይሆን? የሁላችንም ጥያቄ ነው። የመጀመሪያ ሚስቱ ጀስቲን መስክ ደራሲ ናት። ኮሌጅ እያሉ የተዋደዱት። መስክ በፍጹም እጅ የሚሰሰው አይደለም ትላለች። ያሰበውን ሳያሳካ እንቅልፍ አይወስደውም። ፍጹም የበላይ መሆንም ይሻል ካለች በኋላ በሰርጋቸው ዕለት እየደነሱ ሳለ ወደ ጆሮ አጠጋ ብሎ የተናገራትን መቼም አትረሳውም። በዚህ ትዳር ውስጥ የበላይ አዛዡ እኔ ነኝ ነበር ያላት። ኤለን መስክ
ኤሎን መስክ እርግጥ አባቱ እንደማንኛውም ነጭ ደቡብ አፍሪካዊ የናጠጠ ሀብታም ነው። ከማዕድን እስከ ሪል ስቴት ያልገባበት የንግድ ዘርፍ የለም። የኤሎን መስክ ሀብት ግን ከዚህ የሚመዘዝ ስለመሆኑ ተጨባጭ መረጃ አልተገኘም። ይልቅ ከስታንፎርድ ዩኒቨርሲቲ ፒኤችዲ ጥሎ እንደወጣ ሁለት ነገር ሞከረ። አንዱ የድረገጽ መተግበሪያ የሚሰራ ትንሽ ኩባንያ ነው። ሁለተኛው ደግሞ የበይነመረብ የባንክ አገልግሎት የሚሰጥ ኩባንያ። ከዚህ በፊት ግን ከወንድሙ ጋር ዚፕቱ የሚባል ሶፍትዌር ሰርቶ ነበር። ጽሑፉን ከጋዜጣ ወደ ዲጂታል የሚቀይር። ከብዙ ሙከራ በኋላ ድርጅቱን ሸጡት። ከዚያ በኋላ ነው እንግዲህ ሁለቱ ሌሎች ድርጅቶችን የሞከረው። ከሁለቱ አንዱ ግን ፍሬን አፈራ። ይህም መሞከርና ማድረግን የሚያሳይ መሆኑን አጠያያቂ አይደለም። ይህም የበይነመረብ የባንክ አገልግሎት ሰጪ ኩባንያ በኋላ ላይ ፔፓል በሚባል የምናውቀውን ክፍያ የሚያቀላጥፍ ኩባንያ ሆነ። ብዙ ሰው ፔፓልን ከፈጠሩት መካከል አንዱ ኤለን መስክ እንደሆነ አያውቅም። እንዲያውም ጠቀም ያለ ዶላር ያመጣለት ይህ ኩባንያ ነው። የኋላ ለኤቢ ኩባንያ ሸጠው 1.5 ቢሊዮን ዶላር አስገኘለት። ይህንን ገንዘብ ይዞ ሌላ ነገር ማሰብ ጀመረ። ከምድር ወደ ህዋ አማተረ። ናሳ ወደ ህዋ በሚያደርገው ጉዞ ብዙ ወጪ እንደሚያወጣ ተገነዘበ። አንድ የበረረች መንኮራኩር ዳግም አገልግሎት እንደማትሰጥም ተረዳ። ይህ የስፔክስ ሐሳብን ወለደ። ወደ ህዋ የምታደርስ አድርሳ የምትመልስ ዘላቂ ታክሲን ሰራ። ወጪና ነዳጅ ቆጣቢ መኪናዎችን በምድር ላይ መፍጠር አለባቸው ብሎም ተነሳ። ቴስላን ፈጠረ። በ2015 አሽሊ ቫንስ የተባለው ሰው መጽሐፍ ጻፈ። መጽሐፉ ኤለን መስክ ላይ ያተኮረ ነበር። ከብዙ ጥናት በኋላ ይህ ደራሲ ኤለን መስክ ሲገልጸው በሶስት ሐረግ ነው። ተጋፋጭ፣ ሁሉን አውቃለሁ ባይ፣ እንዲሁም ስለራሱ የተጋነነ አመለካከት ያለው። ኤለን መስክ ቅጣምባሩ የጠፋበት ዳንስ እንደሚደንስ ይሄው ደራሲ ጠቆም አድርጎ ያልፋል። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። በርከ ሰይፍ ይልቃል ጠይም